ሂደቱ እንግዲህ እንዳስተዋላችሁት እዚሁ ሆናችሁ 10፣ 50፣ 250 ሆነው በተለያየ ጊዜ በተሰጧቸው አጀንዳዎች ላይ ከታች ወደ ላይ ሄደዋል። አሁን የ250ዎቹን የሁለት ቡድኖች 30 አጠናቃሪዎች 15 ከዚያ 15 ከዚያ አድርገው በሚገባ የተነጋገሩባቸውን ነጥቦች በሙሉ ካጠናቀሩ በኋላ እነኚህ 30ዎቹ የሚገባ ተወያይተው ለ500ዎቹ ማቅረብ ነበረባቸው። እነኚህ 500ዎች ደግሞ በተራቸው እነኚህ ሀሳቦች በሚገባ መካተት አለባቸው፣ እነኚህ መስተካከል አለባቸው በሚል ወደ መሀል የሚያመጧቸውን እንደገና እነሱ ሀሳብ ከሰጦችባቸው በኋላ እንደገና ወደ አጠናቃሪዎቹ ተመልሰው እንደገና አጠናቃሪዎቹ ደግሞ እነኛን ሀሳቦች ሙሉ በሙሉ በሚመስል መልኩ ይዘው ከመጡ በኋላ አሁንም እንደገና ለ500ዎቹ አቅርበው እነኛ 500ዎቹ ልክ ነው ወደ መሀል የሚያመጡን ሀሳቦች እነኚህ ናቸው፣ እነኚህን ምክረ ሀሳቦች እንቀበላለን የሚሉ ከሆነ ሁላቸውም እዛ ቃለ ጉባኤ ላይ ይፈራረማሉ። እንግዲህ እናንተ አሁን ይህን ሰሞን እያስተዋላችሁ ያላችሁት ይህንን ለምን እስካሁን ድረስ ከ4 በላይ ቡድኖች ወይም የቴማቲክ ኤሪያ ወይም የአጀንዳ ቡድኖች ሙሉ በሙሉ ሀሳቡን ተቀብለው ተፈራርመዋል። ያ ማለት ግን አሁንም 100% አለቀለት ማለት አይደለም። በማንኛውም ጊዜ የሚስተካከሉ ሀሳባቸውን በማንኛውም ጊዜ ማካተት ይችላሉ። ሌሎቹ ቀሪዎቹ ደግሞ ዛሬ ጠዋትም የሚፈራረሙ ነበሩ፣ ዛሬ ከሰዓት በኋላ ይፈራረማሉ። ነገ እንግዲህ ተስፋ የምናደርገው አብዛኞቹ ከ8ቱ አብዛኞቹ ወይም ሁላቸውም ነገ ተፈራርመው ይጨርሳሉ ብለን እናስባለን። እንግዲህ ሂደቱ እንደተባለው ቀላል አይደለም፣ አልጋ ባልጋም አይደለም። ምክንያቱም 4000 ተወካዮቻችን ናቸው ከመላው ኢትዮጵያ መጥተው የሚወያዩት። እንግዲህ አንዳንዶች የራሳቸውን ሀሳብ ወደፊት ማምጣት ይፈልጋሉ፣ አንዳንዶች የቡድኖችን ይፈልጋሉ፣ አንዳንዶች የፓርቲዎቻቸውን ይፈልጋሉ፣ የወከሉትን ህዝብም ይፈልጋሉ እና ብዙ ጥያቄዎች አሉ። ዋናው ዓላማ ግን በተደጋጋሚ እንደምንናገረው ይሄ ሀገራዊ ምክክር ጉባኤ ኢትዮጵያን ያማከለ ነው መሆን ያለበት። ኢትዮጵያን ሲያማክል ሁላችንን ያየናል። ለምሳሌ የማይኖሪቲ ወይም ደግሞ በቁጥር ያነስን በአንድ ቦታ ላይ ወይም በሌላ ቦታ ላይ ያለን ህዝቦች ካለን በሃይማኖታችን ይሁን በማንነታችን ይሁን በመሳሰሉ ጥያቄዎች የእኛ ጥያቄዎች በጋራ ሆነ ይገባሉ። አሁን አንዳንድ ጊዜ የሚነሱ ጥያቄዎች ምንድን ነው? በስም እንጠቀስ ነው። በስም እንጠቀስ ከሆነ ጠቅሰን አንጨርሰው። ግን መብት ከሆነ እና የእውቅና ጥያቄ ከሆነ ለምሳሌ ማይኖሪቲ ወይም በቁጥር እስካሁን ጥሩ አማርኛ ስለሌለውን የማይኖሪቲ የሚለው ቃል ወይም በቁጥር ማነስን በተመለከተ ከሆነ ሁላችንም ሳንረሳ የሁላችንም መብቶች መከበር መቻል አለባቸው። የሁላችንም ማንነቶች እውቅና ሊሰጣቸው ይገባል። ስለዚህ ጠቅለል እናርገው፣ ዝርዝር እናርገው፣ ያንቺም የኔም የሱም የነሱም ይግባ ወይስ ሁላችንም በሚመለከት መንገድ እናስቀምጠው የሚለው በተወሰነ ደረጃ እዚህም እዛም ሰጣ ገባዎች ነበሩ። አንዳንድ መሰረታዊ የሆኑ የሚነሱ ጥያቄዎች እንደገና ወደ 500 እየሄዱ ወደ አጠናቃሪዎቹ እየሄዱ በደንብ እየተብራሩ እና እየተብላሉ ነው የሚገኙት። አንዳንድ ጊዜ የኃላፊነት መደበላለቆችንም አስተውለናል። ኃላፊነት መደበላለቅ ምን ማለት ነው? ለምሳሌ እኔ ቃለ ጉባኤያዥ ከሆንኩኝ የሚነገሩትን ቃሎች በሙሉ ነው መዘግበው። በተቻለ መጠን ምንም ቃል ወደ ኋላ እንዳይቀር ሞክራለሁ። ለምሳሌ እኔ አወያይ ከሆንኩኝ ሁላቸውንም በኩል እያየሁ ለሁላቸውም እኩል ሆኜ ያለምንም መድሎ ሁላቸውንም በኩል ማወያየት ይጠበቅብኛል። ለምሳሌ እኔ አጠናቃሪ ከሆንኩ ከቃለ ጉባኤዎቹ የመጡት ከስብሰባ የመጡትን በሙሉ ይዤ ለ250 ወይም ለ500 በሚሆን መልኩ አጠናቅረዋለሁ እንጂ እኔ እዛ ላይ ራሴ በማጠናቀር ሂደቱ ላይ ተመካካሪ ሆኜ አልቀርብም። ወይም የኔ ሀሳብ እዚህ ውስጥ ይካተት ብዬ ልከራከርም አይገባም። ስለዚህ እንዲህ አይነቶች በሂደቱ ላይ ተስተዋለዋሉ። ግን ብዙ መስተካከሎች አሉ። ሁልጊዜም እንደምንናገረው ለዳያሎግ ለምክክር አዲስ ነው። እንዲህ አይነት ስራ ሰርተን አናውቅም። ስለዚህ እዚህ ውስጥ ሽኩቻ የሚመስል ነገር፣ መቀየም የሚመስል ነገር፣ ማኩረፍ የሚመስል መቆጣት የሚመስል ነገር ቢቀርብ ምንም ማለት አይደለም፣ የሚጠበቅ ነው። አንዳንድ ጊዜ ግን ከመጠን በላይ በመረን በሚለቅበት ጊዜ ግን መስተካከል እንዳለበት እናምናለን። ዛሬ እነኚህን ሂደቶች በሙሉ የቀረቡትን ቅሬታዎች ከፖለቲካ ፓርቲዎችም ከማንነት ጥያቄዎች ከተለያዩ ብሔር ብሔረሰቦች ህዝቦች የቀረቡትን በሂደቱም ላይ ይሁን ወይም ያልተካተቱልንም ወይም አልተካተትንም ጥያቄዎችን እሱም በሚገባ የካውንስሉ ማለት ምክር ቤቱ የሀገራዊ ምክክር ጉባኤው ምክር ቤቱ
ከኤክስፐርቶቻችን ጋር በመሆን በትክክል እየገመገምን ያለ ነው። ስንገመግም ደግሞ በቀጣዮቹ ቀናት የሚሰሩ ስራዎች በትክክል ከአሁኑ ተምረን እንዴት አስተካክለናቸው እንሄዳለን የሚለውን በሚገባ እያየን ነው እና ጥሩ በቀናቱ የሚቀጥሉት ቀናት የተሻለ ስራ የበለጠ የሚያግባባን የበለጠ ሁላችንም ወደ መሀል መተን ለሀገራችን በአንድ የሚያግባባን ስራ ሰርተን እንወጣለን ብዬ ተስፋ አደርጋለሁ። ምክክሩ በዚህ ከቀጠለ ከሰንበት በፊት ሁላቸውም ላይ መግባባት እንደርሳለን። መግባባት ማለት የመግባቢያ ምክር ሀሳቦች ለማቅረብ እንችላለን ብዬ ተስፋ አደርጋለሁ። ይህ የሚሆን ከሆነ በቀጣይነት ምንድን ነው የሁሉንም አጀንዳዎች የሚያዩ የውሳኔ ሀሳብ የሚያዘጋጁ ከእያንዳንዳችን 500ዎች የሚመረጡ 15 ሰዎች አሉ። እነኚህ 15 የሚመረጡ ሰዎች 120 ይሆናሉ። 120ዎቹ ደግሞ ቁጭ ብለው 8ቱንም አጀንዳዎች ሁላቸውም የተግባቡባቸውን በሚገባ ያያሉ። እያንዳንዳቸውን በዝርዝር ካዩ በኋላ በትክክልም መግባቢያ ላይ የተደረሰባቸውን ነጥቦች ካስተካከሉ በኋላ እንግዲህ በኋላ ላይ የሚሆነው ምንድን ነው ለ4,000 የሚቀርብ ይሆናል። በዚያ ሂደት ውስጥ አሰናካይ ሁኔታዎች ደግሞ አጋጥሞ ከሆነ አንድም ወደ ሽማግሌዎች የሚሄዱ ይኖራሉ፣ አለያም ደግሞ ባለፈው እናንተም ዘግባችሁ ይሆናል የክልሎች ጉባኤ የምንለው አለ። ከክልሎች ከፌዴራል ተቋማት እና ከተለያዩ ተቋማት የተመረጡ እዛ ውስጥ ያሉበት አለ። ወደዛም ደግሞ እንደዚሁ በትክክል እንዲታይ ለቅርቃር የሚዳርጉ ለዴድሎክ የሚዳርጉ ምክንያቶች ካሉ እንዲያዋቸው ወደ እነሱም ደግሞ የሚላክ ይኖራል። በተለይ ወደ እነሱ የሚላኩት ለክልሎች በትናንሽም በሳይዝ በመጠን ማለት ነው የነሱንም መሰረታዊ የሆኑ ጥያቄዎች የሚነኩ ነገሮች ተከስተው ከሆነ በዛ ጉዳይ ላይ በተለይ የሚያዩ ናቸው። ስለዚህ ምን አሉን ሽማግሌዎች አሉ በአንድ በኩል አለመግባባቶች ሲፈጠሩ የሚያዩ አንድ፣ ሁለተኛ እነኚህ የክልል ጉባኤ የምንላቸው አሉ 330 ገደማ ናቸው እነሱ አሉ። ሶስተኛ የዚህን የ8ቱንም የውሳኔ ሀሳቦች በትክክል አይተው አስማምተውና አቀራርበው ለዋናው ለ4,000 ለአክላሜሽን ይባላል በፈረንጅኛው ለተቀባይነት ለቅቡልነት የሚያቀርቡ አሉ። ይሄ ብቻ ሳይሆን የየዕለት ተዕለት ስራውን በተመለከተ ደግሞ እዚህ ከእናንተ ጎን የቅሬታ ሰሚ ቡድን አለ። ይሄ ቅሬታ ሰሚ ቡድኑ በ3 ኮሚሽነሮች የሚመራ ነው። 3 ኮሚሽነሮችና 3 ኤክስፐርቶች በመሃሉ አሉ። እነኚህ 6 ሰዎች የቀን ተቀን አንዳንድ ቅሬታዎች ካሉ በየጊዜው እነኛን የሚያዩ ነው። አሁን የተለመደው ነገር ምንድነው? እኔ አሁን በዚህ ስተላለፍ ሰዎች ይዙኝና እንዲህ አይነት ችግር አለ ካልፈታለን ይሉኛል። ችግሮቹ አንዳንዶቹ ከትንሽ ጀምሮ እስከ ትልቅ ናቸው። ነገር ግን በትክክል ይሄ ቅሬታውን ሂደት የሚከታተል ቡድን አለና እነኚህ ሁሉ እያዩት ነው እንግዲህ ወደ ላይ እያደግን የመጣ ነው። አካሄዱ እስካሁን እንደምለው ጥሩ ነው። ምንም የሚያስፈሩ ነገሮች አላጋጠሙ። የሀሳብ ግጭቶች መኖር ነበረባቸው፣ መኖርም አለባቸው። በትክክል መሳሳቦች ይታያሉ። ግን እነኛ መሳሳቦች በትክክል ስርዓታቸውን ይዘው እንዲሄዱ ነው አሁንም የምናሳስበው። ለምን እዚህ ማዕከል የምናደርገው ኢትዮጵያ ነው እንጂ እኔ የመጣሁበትን እኔ አገሬ እዚህ ነው፣ ቅርብ ነው፣ ቀበና ነው። ስለዚህ እኔ የቀበናን አጀንዳ ብቻ ይዤ የምመጣ ከሆነ እነ የካም እነ ጉለሌም ሌሎቹም ሊዘነጉብኝ ይችላሉ። ስለዚህ ጠቅለል አድርጌ ነው ማቅረብ የሚጠበቅብኝ። ይህንን ወደ ሀገር ስትመልሹ 12 ክልሎች፣ 2 ከተማ መስተዳድሮች፣ 76 የተመዘገቡ ከዛም በላይ ያሉ ብሔረሰቦች፣ ህዝቦች ብዙ ውስብስብ የሆንን ነገር ግን የምናምር ሞዛይክ የሆንን ማህበረሰብ ነን እኛ ኢትዮጵያ። ችግሮቻችንና ጥያቄዎቻችን ደግሞ ዛሬና ትናንት የተፈጠሩ አይደሉም። ሲፈልጉ ከመንግስት ምስረታና ግንባታ ጅማሮ ጀምሮ ከ150 ዓመት ጀምሮ ይመጣሉ። ከበለጠ ሲፈልጉ ደግሞ ጭራሽ ወደ ኋላ ሄደው 1000 ዓመት ጥያቄዎችን ይዘው ሊመጡ ይችላሉና በጣም ሰፊ ነገር ነው ይዘን የመጣ ነው። ዋናው ነገር ምንድነው? ኋላው ላይ መቆዘም ሳይሆን አሁኑኑ በትክክል እያየን የወደፊቱን የእናንተ ቀጣይ ትውልዶችን ህይወት እንዴት የተሻለች ኢትዮጵያን ከዚሁ ሰጥተን እንለፍ የሚለው ነው። በነገራችን ላይ ይሄ የምንወያይባቸው ሂደቶች የምንመካከረባቸው ሂደቶች በሙሉ ይሰነዳሉ። እነኚህ በሙሉ ታሪኮች ናቸው እናንተንም ጨምሮ። ስለዚህ እነኚህ የሚሰነዱ ታሪክ ብቻ አይደሉም። ነገ ለፖሊሲ አውጪዎች፣ ህገ መንግስቱን ለሚመለከቱ፣ ፌዴራሊዝሙን እንደገና ለሚያዩ ወይም ለሚከልሱ ለሁሉም የመንግስታዊና መንግስታዊ ያልሆኑ ተቋማት ወደፊት ክፍት የሚሆንና
የተሻለች ሀገር የተሻለች ኢትዮጵያ እንድንፈጥር ሁነቱን የምናመቻችበት ሂደት ነውና እንግዲህ ያለው ይሄንን ይመስላል። እስካሁን አድካሚ ነው እጅግ በጣም እንዳልኩሽ 4000 ሰው አንድ ቦታ አስቀምጣ ኢትዮጵያ ለ30 ቀን አንድ ላይ አድርጋቸው ይህንን የከበዱ ሀገራዊ አጀንዳዎችን እንዲወያዩ በእኩልነት አርብቶ አደር፣ አርሶ አደር፣ ተፈናቃይ፣ የተገፉ የማህበረሰብ ክፍሎች እንደምታዩ አካል ጉዳተኞች፣ ጋዜጠኞች፣ እንደናንተ አይነት የሚዲያ ሰዎች ከልሂቅ እስከ ደቂቅ ድረስ በአንድ ጠረጴዛ ላይ በእኩልነት እንዲመካከሩ ማድረግ እኛ ቢያንስ እዚህ መድረሳችን በራሱ ትልቅ ውጤት ነው ሂደት ነው ብለን እናምናለንና እንግዲህ የሚቀረውንም ጊዜ ፈጣሪ ያስተካክላል ብዬ ተስፋ አደርጋለሁ።